ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ሰላም ለመዳም ቅመሞች፣ ሰላም ለቤተሰቦቼ ሁላ ተመኘው ማለት ነው። ዛሬ ይዤው የመጣሁት ሬስ ማለት ነው። ይዤ የመጣሁት ቪዲዮ ማለት ነው ምንድነው ብትሉ አዎ ጽጌ ዳንኤልን አባረረችው፣ ግን ድራማ ነው ይላል። ድራማ ነው ዋላ አባረረችው? አብረን እናያለን ማለት ነው። እኔ ድራማ ነው ብዬ አምኜበት እስከዛሬ የተከታተልኳቸው ነበር ማለት ነው። አሁን ደግሞ ድራማ ነው አይደለም የሚለው አመዛዝኜ አይደለም ይሁን ድራማ ነው ብያለሁ ማለት ነው። እውነት ለመናገር ድራማ ይመስለኛል። ለምን ወንድ ልጅ በዚህ ልክ ቤቱ ወንድ ገብቶ ሻንጣውን ይዞ ሲወጣ እንዴት ዝም ይላል? ወንድ ልጅ ሱሪ ካላወለቀ በስተቀር ሴት ካልሆነ በስተቀር ሌላ ወንድ ቤቱ ውስጥ መጥቶ ገብቶ እንደገና የመጀመሪያውን ወንድ ሴቲቷ ሻንጣው አሲዛ ውጣ ስትለው እንዴት ዝም ይላል? ዳንኤል ማለት ነው። ግን ዳንኤል ያጠፋው ጥፋት ያስደርገዋል የእጁን አጋኘ ማለት ይቻላል፣ እውነት ቢሆን ማለት ነው። ግን ድራማ ይመስለኛል። ወላሁ አለም ድራማ ነው ብዬ እስከ ዛሬ ነበርኩ ማለት ነው። አሁን ደግሞ ይሁን አይሁን ማያውቀው ነገር የለም። እንግዲህ ያየሁት ነው ማውራው እንጂ እዛ ከነሱ የለሁም ማለት ነው። እንግዲህ ማነሻው ዳንኤል ዱባይ ሲሄዱ የሆነች ልጅ ያገኘው ብሎ ለከፋት ማለት ነው። ጽጌን እውነት ለመናገር ጽጌ ታሳዝናኛለች ማለት ነው። ለምን ብትሉ በሴትነታ እሱ ወንድ ሆኖ በዛ ጭምልቅ ብሎባታል ማለት ነው። ተጨማልቆ ነበር ማለት ነው። ይሄ ነገር ፕራንክ ባይሆን እውነት የእጁን አጋኝተዋል ይላለሁ ዳንኤል ማለት ነው። ግን ፕራንክ ነው ይመስለኛል። ለስራቸው ነው የሚያደርጉት ይመስለኛል። መነሻው ዱባይ ሲሄዱ የሆነች ልጅ ያገኘው ብሎ ለከፋት፣ ፕራንክ አደረጋት ማለት ነው። በቃ ቀልባ ተሰበረ። ከዛ ቀን ጀምሮ ድጋሜ ደግሞ በቃ ከቤት ወጣለው ብሎ ወጣ። ሻንጣውን ይዞ ኮበለለ ማለት ነው። እንግዲህ የሄዱት ለሰርግ ነው። ይሄንን ማድረግ ነበረበት ዳንኤል። ጥፋት ሰርተዋል ማለት ነው። አሁን ጽጌ የፈለገችው ብታባረረው እንደው ከና አንሶላው እንደዚህ ጎትታ ተባብራ ተፍቅረኛው ጋር እዛ ብጥለው ስራው አዎ እሰያስ ብለዋል ማለት ነው ያደረገው ድርጊት። ከዛ በሰላም በደስታ ሰርግ ሄዱት ቲቶ እንደገና ሌላ ቦታ ሄዳለሁ ብሎ ሻንጣውን ይዞ ኮበለለ። ከዛ በኋላ ጽጌ አልቂሳ ከሌላ ሴት ሆኖ ከሌላ ሴት በቃ ተዝናናው ፍሪ ሆንኩት ብሎ በቃ ያላደረጋት ነገር የለም። ጽጌ ማርዝ እስከመጠጣ ተናዳ ሌላ ሰው ሆና ነበር ማለት ነው። ይህን ሁሉ እያየው ነበር፣ ግን ቪዲዮ እስካሁን አልሰራሁባቸውም ነበር ማለት ነው። ለምንድን ነው ማልሰራ? ከሰራው በቃ እኔ ናም ይቅርታ እንግዲህ ተጠርቼ ነበር ማለት ነው። ስለዚህ እሱ ያደረገው ነገር በጣም ከባድ ነበር። ጽጌ መድኃኒት ጠጥታ በር በላይ ላይ ዘግታ ለሰርግ ሄዱ ሰዎች እንዴት እንደተጨነቁ አብርሽና ኢሳ እንዴት እንደሆኑ በላባቸው ሻወር እንደወሰዱ አይተናል። ይሄንን ጥፋት ማን ያሰራው? ለሰርግ ብሎ ሄዶ ይሄንን ሰው ማስጨነቅ አልነበረበትም። ዳንኤል ማለት ሕፃን አይደለም፣ ትልቅ ሰው ነው ማለት ነው። ስለዚህ እኔ ዝምታ መርጬ ነው እንጂ ዳንኤልን መጥቼ መናገር ይችል ነበር ማለት ነው። እኔ ደግሞ መናገር አልፈለኩም። ያየው ነበር ከመጀመሪያ እስከ መጨረሻ ማለት ነው። በጣም እንደ አንድ ሰው እንደ ሴትነቷ ጽጌ እውነት ለመናገር አሳዝናኛለች ማለት ነው።
እንኳንም አቅም ኖሯት ለሳ አቅም እንኳንም አግኝታ ይሄንን ነገር ጥሩ ሰርታለች አይደለም። ጥሩ በእኛ ማውራት መሆን መስራትም መሆን ማድረግም መሆን አይፈቀድም። በእኛ ሃይማኖት ቤተኛውም ይፈቀዳል ብዬ አላስብም። ይሄ በጣም መጥፎ ነገር ነው ማለት ይቻላል። እንግዲህ ያደረገችውም ነገር እሱም ያደረገው ነገር አስለን ለማውራትም አይፈቀድም። እኔ ራሴ ሲያወራ ሰው ይሰቀጥጠኛል ማለት ነው። ጥሩ እየሰሩ አልነበረም። እሷም አሁን የሰራችው ስራ ብድሯን ብትመለስም ጥሩ አይደለም። ብድር የሚመልሰው ፈጣሪ ብቻ ነው። መጀመሪያም እሱ ያደረገው ነገር ሕፃን አልነበረም፣ እንደ ሕፃን ነው። እነ ሩታን እነ አብርሽን እየበጠበጠ ነበር። እሷን ብቻ አይደለም የበጠበጠው ማለት ነው። ዋና ያናደደኝ ለሰርግ ሄዶ እንደዛ በላባቸው ሻወር ወሰዱት አናዶኛል። ኢሳ ሻወር ገብቶ ከነሳሙናው ተቃጥሎ ደንግጦ በጽጌ የተነሳ እንዴት እንደሆነ አይተናል ማለት ነው። ይሄን ማድረግ አልነበረበትም፣ ግን የእጁን ያገኘው እንዲል እርግጠኛ ሆኜ እሰይ ዳንኤል የእጁን አገኘ ብዬ ሊል ድራማ ነው ብዬ ስለጠረጠርኩ አልልም ማለት ነው። ግን በሲሱም ይሁን እንኳንም ሻንጣው ይዞ ኮበለለ። ለምን በጽጌ የሰው ሀገር ሄዶ ተደስቶ ለሚመጡ ፋንታ ለምን አስለቀሳት? ለምን እንደዛ አደረጋት? ለምን ከነሩታ ከናብርሽ ተለይቶ እሱ ሌላ ቦታ ለመዝናኛ ከሌላ ሴት ሊንዘላዘል ለምን ሄደ ማለት ነው? ይሄ ጥፋት ነው አይደለም? እውነት ጥፋት ሰርቷል። በድራማ መልክ ቢሆን የእጁን አግኝተዋል ማለት ይቻላል። በቃ ድራማም ቢሆን ያደረገው ነገር መልሳ ጽጌ ብድሩን መልሳለች ማለት ነው። በሳ በጣም ነው የተጫወተባት። እውነት እኔ ጽጌም ቢሆን ማለት ነው ዳኔን እንኳን ከሱ ልኖር ማለት ነው ዞር ብዬ ማላያውም ነበር። በየሰዓቱ ዳንኤል ማለት ነው በጣም ነው እሷን ቀልብ የሚሰብራት፣ በጣም ነው እሷን ቀልቧን የሚሰብራት ማለት በየሰዓቱ ማለት ነው። ሄደ ደግሞ በቃ አልፈልገሽም ከአንቺ እንደዚህ ብሎ አፍንጫውን ይጠርግባትና በኋላ ተመልሶ ይገናኛሉ ማለት ነው። ይሄ ለስራ ከሆነ ለእኛም አስቡ እንግዲህ ለተመልካችም አስቡ። ተመልካች የእናንተን ደስታ ነው የሚፈልገው። ስትጣሉ እርስ በርሳችሁ እንትን ስትሉ እኛ ማየትም ያስጠላናል። ደስታ ነገር ይዛችሁ ስትመጡ፣ ትምህርት ነገር ይዛችሁ ስትመጡ እንጂ እንደዚህ ተጣሉ፣ እንደዚህ አድርጉ። እኛ ከእናንተ ምን እንማራለን? ጠብ ከባሎቻችን ጠብ፣ ባሎች ከሚስቶቻቸው ጠብ። ይሄንን ነው እያስተማራችሁ ያለ። ፕራንክ ከሆነ ይሄንን አታስተምሩ። ከዚህ መስመር ውጡ። ንገሩልኝ። ዳኔንም የማያደርገው ነገር መጥፎ ነው። በአንድ ሴት ልጅ ፍቅረኛዋ ማያደርግባት ነገር ነው ያደረገ ያለ ማለት ነው። በጣም የጎዳት ነው ማለት ነው እቺን ልጅ። ስለዚህ ከሱ ከምትጎዳ ዳር ላይ ወጣ እንኳንም ሌላ ሰው አግኝታ በኖረች እስከምን ነው በሳ ያደረሰው በደል ማለት ነው። ለድራማም ቢሆን ይሄ ነገር አድርጎታል አይደል እንዴ? ለድራማም ቢሆን በቃ ይሄ ነገር አለ ለማለት ነው። ይሄ መሆን የለበትም። በዚህ ትምህርት ምን እንማራለን? አያስፈልግም ብያለሁ እኔ። አያስፈልግም ማለትም አያስፈልግም ማድረግም አያስፈልግም እንደኔ ማለት ነው። ስለዚህ ጽጌ ግን ታሳዝናለች እውነት። አሁንም ሄፕ ያረጋታል ዳንኤልን እንድትመልሰው። የዛሬ ሳምንት እናያለን ዳንኤል ወደ ጽጌ ጋር ይመለሳል ማለት ነው። ጉድ እኮ ነው። ተው እንግዲህ ተው እናንተ አዋቂ ሰዎች ማለት ነው።
አዋቂ ሰዎች እኛ ከናንተ ትምህርት መውሰድ እንፈልጋለን። ለምንድነው ደህና ነገር ማታስተምሩን? ለምንድነው ስናይ ደስ የሚል ነገር ከናንተ እኮ ተምረን እናስተምር